በቅርቡ ወደ ማንነቴ እመለሳለሁ ታያለ ከዚህ በቅርቡ ስለምትወጪ ባታስብ ይሆነው ቢቀልሽ ከዚህ የትም አልሄድም ባንቴሮ ሮዚ እስኪ አታስቂኝ በእናትሽ አትሳሳት ባንቴሮ ዳዊት እኔና ልጁን አውጥቶ ሊጥለን አይችልም አንድ እውነት ልንገርሽ እስክትወልጂ ብቻ ነው የሚታገስሽ ልጅሽን ይነጥቅሽና ከቤቱ ያባረርሻል አለቀ እኔ ከልጄ ተለይቼ ልኖር አልችልም ዴቭ ግን ያለ እናንተ መኖር ይችላል የዚህ ልጅ መወለድ እንዴት በጉጉት እንደሚጠብቀው ያየኸው አልመሰለኝም ልጁ የሱ ስለመሰለው እኮ ነው ምን ያፎለምታ በቂ ባይታሽ ነገር ካመለጠ ምን አይባልም ነበር የሚባለው ሮዚ እግሬን እንጂ ጭንቅላቴን እኮ አይደለም ታምሜ ነበረው ያልሽኝን ቃል በቃል ነው በደንብ ማስተዋውሰው ለዳዊት አርግዤለታለሁ ምናልባት ልጁ የሱ ከሆነ ታስተውሻለሽ ቀኑን ዛሬ ወይም ነገ ልልሽ አልችልም ወራት ወይም አመታት ሊሆን ይችላል ግን እኔን ካልተመቸኝ እንደነገርኩሽ ነው በማንኛውም ሰዓት ላይ ላደርገው ይችላል ገባሽ እድሜዋን ታውቀዋለህ አይደል ምናልባት ጎረቤታችሁ ሲተዋወቁ እኮ 30 አመትም ቀነሰው ሊሆን ይችላል ዳዊት ኦኬ ደቂቃሽ አልቋል እንደዚህ በንቀት ልታናግረኝ አትችልም ዝም ከመልሽ ብዬኩ ይሻለኛል እንግዲያውስ ዞር በይልኛ ታውቀዋል ግን ሌላ ሰው ይሆንክብኝ ነው ይሄኛው እንዴት ማን ይፈጠረው ይመስልሻል ማለት አንቺና ክህደትሽ አብስላችሁ አድምጣችሁ ሲበቀኝ እንደ አዲስ ታድሼ የተነሳው ሰው ነው ለምን እናቴን ጎዳና ሊያስወጣት አይደረግ እንዴ ስማኛ ብሎን ለዚህ ለጤንዚዛ ሉሊት የሚሆን አዲስ ሚሽን አለኝ ስማኝ እኔን ማስደሰት የምትፈልግ ከሆነ ሌላ እድል ልሰጥ ነው ልትደሰት ይገባል አፈን ዝጋብ ነው ይኸውልህ ከዚህ በኋላ እንድትሳሳት አልፈልግም ከተሳሳትክ ደግሞ አይኔን እንደማታየው ወቅ እሺ እንዴ ሰላም እንዴት ናችሁልኝ ወደ ቻናሌ ቤተሰቦች እንኳን ወደ ሰብለይቱ በሰላም መጣችሁ ትንሿ ሙሽራ ሉሊት ድራማ እንግዲህ ሮዛ ሌላ ሴራ ጠንስሳ ነበረ እሱም ደግሞ ምንድነው አሁን ላይ ዴቭ ሁሉንም ሚስጥሯን ስላወቀባትና ቤት ውስጥ ፊት ስለነሳት እሱም ብቻ ሳይሆን ቤት ውስጥ እንደ ሁለተኛ ሰው ነው የምትታየው እዚህ ቤት ምንም አይነት መብት የለሽም እኔም ስፈቅድልሽ ብቻ ነው የምታወሪው ብሎ እንግዲህ ዴቭ ብዙ ነገር ቤት ውስጥ ማለት ምንም እንትን ይሄ ምንድነው አእምሮዋ ላይ ማለት ነው የሚያደርገው ነገር እሷ እንዲሰማት ነው አካላዊ ሳይሆን አእምሮዋ ላይ የሚሰማትን ነገር መጥፎ ነገር የበታችነት ስሜት እንዲሰማት ብቻ ብዙ ነገር አይደለም ሚስት መሆን ቀርቶ ለሱ ማለት ነውና ሚስት እንዳልሆነች እዛ ቤት ሲፈቀድላት ብቻ ማውራትም መንቀሳቀስም እንደምትችል እስክትወልድ ድረስ ስትወልድ ደግሞ ልጇን ወስዶ እሷ እንደሚያባረራት እንግዲህ በተደጋጋሚ ነግሯታል እና እንግዲህ ያላት አማራጭ አንድ ነው ልጅ አርግዤልሃለሁ ብላለች እንግዲህ ይሄ ሚስጥሩ የሚያውቀው አንድ ሰው አለ የማን ልጅ እንዳረገዘች ማለት ነው እና ሮዛ ምንድነው ያደረገችው ዴቭን እንዲገለው ነበር በሆዷ ያረገዘችለት ሰውዬ ያለ እሱ ሰው አምኖን ማለት ነው ዴቭን እንዲገለው ተናግረዋለች ዴቭን ከገደልከው የዚህ ቤት ንብረትና እኔን እና ደግሞ ሌላ ሽልማት አለ እሱን እንድሰጥ ከፈለክ ዴቭን እስከ ወዲያኛው ግደለው አለችው እሱም እንግዲህ እሺ አላት እኔ እኮ ሴት የላከው ሞት አይፈራም ይባላል በርግጥ ግን ምን አስቡ ነው ቆይ እሱ ሰውን ገድሎ እንደገደለ ሳይታወቅበት ሊቀር ነው ምን እያደረገች እንደሆነ ህይወቱ ላይ እንዴት አያስብም አምኖን ራሱ ማለት ነው ግደለውና ደስተኛ ህይወት እንኖራለን እንዴት ነው የሚኖሩት እሱ ሰው የሰው ነፍስ አጥፍቶ እስር ቤት ይበሰብሳል እሷ ምናልባት ይሄ በልጇ ማይታ የዚህን ቤት ንብረት ወርሳ ምናልባት የምትፈልገውን ምድራዊ ደስታ ልታገኝ ትችላለች እሱ ግን እስር ቤት ነው የሚያከው እንጂ እሷን እንኳን ማግኘት አይችልም አይደለም ሌላ ሀብት ተውትና ማለት ነውና እንዴት ማሰብ እንዳልቻለ ባላቅም እሱ ግን ሁሌ የምትልከውን ነገር ለማድረግ ወደ ኋላ አይደለም አልሳካለት እያለ ነው እንጂ እና እንግዲህ ባሁኑ ደግሞ ዴቭን እንዲገለው ነበረ ምክንያቱም ዙሪያውን ታጥሮባታል አሁን ላይ ምንም አይነት ነገር ማግኘት እየቻለች አይደለም ከዴቭ ፊት ነስቷታል አይንሽን ላፈር ብሏታል እና እንግዲህ በዚህ የተነሳ እሷ ደግሞ እሱን መግደል ያላት አማራጭ የእናቷ ቤት የነሱ አይደለም
እሱ ቢፈታት እንኳን ሄዳ የምታርፍበት ቤት እንኳን የላትም። እናቷ በስተርጅና በጣም ቅሌታም ሰው ናቸው። የሚያደርጉት ነገር በጣም የሚያሳፍር ነው። ነገር ግን በስተርጅና እሳቸው ራሱ የሚያርፉበት የሚወድቁበት ቦታ የለም። ቤቱም የነሱ አይደለም፣ ሁሉ ነገሩ የነሱ አይደለም። ያ የተመካችበት ሁሉ ምላሷ ምንም አልጠቀማትም። ባዶ ነው የቀረችው፣ ባዶ ማለት ነው። እና እንግዲህ በዚህ ምክንያት ነው ተስፋ ስለቆረጠች ዴቭን መግደል የፈለገችው። ዴቭን እንግዲህ ዘውት በጩቤ ነገር ሳይወጉት አይቀሩም። ነገር ግን ባንቴሮ ደርሶለታል። ባንቴሮ ዴቭ ትልቅ ውለታ ውሎለታል። ያው ዴቭም ደግሞ ለባንቴሮ ትልቅ ውለታ ነው የዋለለት። ማለት አስቡት፣ ሽባ ሆኖ ይቀር ነበረ። ዛሬ ቁሞ ለመሄዱ ትልቅ ነገር ያደረገለት ዴቭ ነውና እንግዲህ ዴቭን ከሞት አድኖታል ባንቴሮ ማለት ነው። በዛም የተነሳ እንደምታዩት እንግዲህ ወደ ቤት ሲመለስ ሮዛ ስልክ ሲደወልላት የምሰማው ወሬ ደስ የሚል መሆን አለበት፣ ዛሬ ሙቷን ብቻ በሉኝ፣ የእሱ ነገር አልቋን በሉኝ እያለች ነበረ። ነገር ግን አልተሳካም። ባንቴሮ አድኖታን ስትባል ሌላ ሴራ ደግሞ ጠነሳሰች። ቤት ከመጡ በኋላ እንግዲህ እንደምታዩት ሂዋን ይህን ማን ሊያደርግ ይችላል ብላ ወደ ሮዛ ነበር ሂዋን ያየችው። እና ሮዛ እንግዲህ ባንቴሮ ነው ይሄን ሌላ ማን ሊያደርገው ይችላል አለች። እና እንግዲህ ያገኘችውን አጋጣሚ ሁሉ ለጥላቻ ነው የምትጠቀመው ሮዛ። ይህ ነገር በዚህ ያለ እንግዲህ አንድ ነገር ዴቭ አሰበ። በቀጣይ ቀን ግን ዴቭ ምንድን ነው ማድረግ የፈለገው? የሉሊት ቤተሰቦች አሁን ላይ የሉሊት የሽማግሌ ሊያገባት የነበረው ሰውዬ በሰርጓ ቀን ዴቭ ይዟት ስለጠፋ ማለት ነው። ያ ሰው አሁንም በቀሉን አልተውም። ቤተሰቦቿን እያሰቃየ እንደሆነ ሉሊት ወሬ ከቤተሰብ ትሰማለችና ይህ ነገር ሉሊትን ረብሿት። ዴቭ ስላየ አንድ ነገር ሉሊትን ነገራት። ለምንድን ነው ቤተሰቦችን እዚህ አምጥተን ማናኖራቸው አለ። ቤት አለ እና ቤት ልስጣቸውና እዚህ መጥተው ይኖሩ ሲል ሮዛ ተደብቃ አዳምጣለች። ይኖሬ እና አንድ ነገር ነው ትዝ ያላት። በነገራችን ላይ ምን ያለበት ምን አይችልም ነው የሚባለው። ሁሉም ሰው እንደሷ ተንኮለኛ ስለሚመስላት ስራዋን ስለምታውቅ ነው እንጂ ዴቭ አሁን ቤተሰቦችሽ ቤቱን ለቀው ይውጡ አላላትም። እሷ ግን አንድ ነገር አሰበች። ኦኬ የሉሊት ቤተሰቦች ከመጡ እናቴን በስተርጅና ከቤት አስወጥቶ የእሷን ቤተሰቦች እኛ ቤት ሊያስገባ ነው እና ይሄ እንዲሆን አልፈቅድም ብላ እንግዲህ ሌላ ተንኮል ደግሞ ሉሊት ላይ ጀምራለች። ቀጣይ እርምጃዋ ደግሞ ሉሊትን መጉዳት ነው። አርፋ የማትቀመጠው ሮዛ እንግዲህ ሉሊትን የሆነ ነገር እንዲያደርጓት እንግዲህ ልታስገድላት ይሆን? ቤተሰቦቿን ችግር ላይ ጥላቸው ይሆን? ምን ልታደርግ እንደው አላውቅም። ምክንያቱም ይህን ነገር ሮዛ ተደብቃ አዳምጣ ነበረ። ዴቭና ሉሊት ሲያወሩ እሷ በር ስር ተደብቃ ይህን ወሬ ሰምታለች። ለዛ ነው ወዲያው ሉሊት ላይ ደግሞ ሌላ መጥፎ ነገር እንግዲህ እያጠመደችላት ያለችው። በሌላ በኩል ደግሞ እንግዲህ ባንቴሮ ይቅር በለኝ አለችው። ባንቴሮ ልትጠቀምበት ስለፈለገች ነው። እኔ እኮ ስለ ድሮ ፍቅራችን ብለህ ይቅር በለኝ፣ ይቅር ብትለኝ ከአንተ ጋር አይነት እኖራለሁ አይነት ነገር እያለችው ነበረ። እሱም እንግዲህ ይቅር ብዬሻለሁ ግን ከዚህ ቤት በቅርቡ ትወጭና ጎዳና ላይ ትወድቂያለሽ እያላት ነበረ። በዚህ መሀል እንግዲህ አንድ ነገር አውርተዋል። እዚህ ቀደም ካስታወሳችሁ ባንቴሮ እግሩ ሽባ ሆኖ በመከራ ውስጥ እያለ ሮዛ ትቀልድበት ትጫወትበት ነበረ እና እንግዲህ ምንም አያውቅም። ወይም ደግሞ አንድ ቀን ማለት ነገን ጭራሽ ነገን ዙር አታይም ሮዛ ማለት ነው። እና ምን ብላ ተናግራ ነበረ? ለዴቭ ልጅ አርግዤለታለሁ ግን የሱ ከሆነ ነው ብላለች። አስባችሁታል? አንዲት ባለትዳር ሴት ከሌላ ሰውም ስለማገጥኩኝ የሱም ላይ ሆን ይችላል ብላ ስትናገር ያን ረስተዋለች ሮዛ። ያፍ ወለምታ በቅቤ አይታሽም። ምን ማድረግ ይቻላል ሮዛዬ? ስትቀብጭ ዝም ማለት እንኳን አልቻልሽም። ሚስጥርሽን እንኳን ለራስሽ መያዝ አልቻልሽም። እና ባንቴሮ ይሄን ነገር ያውቃል። ያረገዘችው ከዴቭ እንዳልሆነ ጠንቅቆ ያውቃል። እና ሲፈርድባት የክፋቷ መጨረሻ ከዴቭ እንኳን አላረገዘችም ከባሏ ከአንድ ነፍሰ ገዳይ ዱርዬ የሰፈር ዱርዬ ከሱ ነው ያረገዘችው። አወዳደቋ ራሱ የሚገርም ነው። በቃ በተንኮሏ ራሷ አስባችሁታል? በተንኮሏ ራሷ ዙራ ጉድጓድ ስትገባ እኔ ሮዛን አየሁ። እዚህ ፊልም ላይ ትክክለኛ ፍርድ አየሁ ማለት ነው። በቃ የእስር ቤት ምናምን አይደለም። በቃ ራሷን በራሷ በሰራችው ግፍና ተንኮል ልክ ራሷን ወደ ቆፈረችው ጉድጓድ ራሷን ስትከትል ለሰዎች ስትቆፍረው የነበረ ጉድጓድ ራሷን ስትገባበት አስቡ። የሮዛ ጣፈንታ ምንድነው? ከነ ልጇ ጎዳና ከነ እናቷ አለቀ። እናትየዋም የክፋታቸው ጥግ ነው። ትልቅ ሰው ሆነው በጣም ክፋትን ልጃቸው ትዳሯን በስርዓቱ እንድትመራ ሳይሆን
ክፋትን ብቻ ነበር ሲነግሯት የኖሩትና ደግሞ ድራማው ላይ ምንድነው የሆነ ሚስጥር ተደብቆ አይቀርም፣ ወዲያው ነው የሚጋለጠው። የሆነ ወንጀል እየሰሩ ምናምን በቃ አይራዘ እንትን አይሉም፣ ወንጀለኛን አያበረታቱም። የሆኑ ጥፋቶች ወዲያው ይጋለጣሉ። እና እንግዲህ አሁን ላይ የሮዛ መጨረሻ ደርሷል። ነገር ግን ሌላ ችግር ደግሞ ተፈጥሯል። ዴቭና ሂዋን ውጭ ላይ እያወሩ እያለ ሂዋን እንግዲህ አላስችላት ብሎ ዴቭን ስመዋለች። ሁለቱ ሲሳሳሙ ድንገት ሮዛ ስልክ ልታወራ ከቤት ስትወጣ ነበረ እጅ ከፍንጅ ነው ያየቻቸው። ኦ ማይ ጋድ እንዴት እንደሆነች ማለት ነው። እና በእርግጥ እሷ ቀድመ ትዳሯን አፍርሰዋለች፣ ራሷ እንትን ወርዳለች፣ ምንም እንትን መብቱ ራሱ የላትም። ግን እንግዲህ አይኗን ባይኗን ያየችው ሁለቱ ሲሳሳሙ አይን በአይን ነው ያየቻቸው። እና እንግዲህ በቀጣይ ደግሞ ምን ሊፈጠር ይችላል? ሮዛ ምን ልታደርግ ትችላለች? አሁን ላይ ሙሉ ለሙሉ ተስፋዋ አልቋል ማለት ነው። የኔ ውድ ቤተሰቦች ትንሿ ሙሽራ ሉሊት ድራማ እንግዲህ በጣም አስተማሪ ለተማረበት ማለት ነው። በተለይ ሮዛን ያየ ሰው እርግጠኛ ነኝ ክፋት ምን ያክል ራስን መልሶ እንደሚጎዳ ምናልባት ያሸነፍን ሊመስለን ይችላል። ይህ የምንኩራራበት ነገር ሁሉ ባዶ እንደምንቀር የሆነ ቀን የኛ አይደለም እና ነገን ዘወር ብለን ማናይ ከሆነ መጨረሻችን እንደ ሮዛ ነው የሚሆነው ብዬ አስባለሁ። እና የኔ ውድ ቤተሰቦች እንግዲህ የዛሬው የሉሊት ድራማ ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።